በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልበ አምላክ የቅዱስ ዳዊት መዝሙር። መዝሙረ ዳዊት መዝሙር ምዕራፍ 46 አሕዛብ ሁላችሁ እጃችሁን አጨብጭቡ፣ በደስታ ቃልም ለእግዚአብሔር እልል በሉ። እግዚአብሔር ልዑል ግሩምም ነው፣ በምድር ሁሉ ላይም ታላቅ ንጉሥ ነውና። አሕዛብን ከእኛ በታችን ወገኖችንም ከእግሮቻችን በታችን አስገዛልን። ለርስቱ እኛ መረጠን፣ የወደደውንም ያዕቆብ ውበት። አምላክ በእልልታ እግዚአብሔር በመለኮት ድምፅን አረገ። ዘምሩ ለአምላካችን ዘምሩ፣ ዘምሩ ለንጉሣችን ዘምሩ። እግዚአብሔር ለምድር ሁሉ ንጉሥ ነውና፣ በማስተዋልም ዘምሩ። እግዚአብሔር በአሕዛብ ላይ ነገሠ። እግዚአብሔር በቅድስናው ዙፋን ይቀመጣል። የምድር ኃይለኞችን ለእግዚአብሔር ናቸው። የአሕዛብ አለቆችን ወደ አብርሃም አምላክን ተሰበሰቡ፣ እርሱንም ከፍ ከፍ አደረጉት። ምዕራፍ 47 እግዚአብሔር ትልቅ ነው፣ በአምላካችን ከተማ በተቀደሰ ተራራ ምስጋናው ብዙ ነው። በሰሜን ወገን በመልካም ስፍራ የቆመ የምድር ሁሉ ደስታ የጽዮን ተራራ ነው። እርሱንም ትልቁን ንጉሥ ከተማ ነው። እግዚአብሔር በአዳራሾቹ መጠጊያ ሆኖ ይታወቃል። እነሆ ንግሥታትን ተከማችተው በአንድነትን መጥተዋል። እነርሱም አይተው ተደነቁ፣ ደነገጡ፣ ታወኩ። መንቀጥቀጥን እንደ ወላድ ምጥ በዚያ ያዛቸው። በኃይለኛ ነፋስን የተረሴሴን መርከቦችን ትሰብራለህ። እንደ ሰማን እንዲሁም አየን። በሰራዊት ጌታ ከተማ በአምላካችን ከተማ እግዚአብሔር ለዘላለም ያጽናታል። አምላኬ ሆይ በሕዝብህንም መካከል ምሕረትን ተቀበልን። አምላኬ ሆይ እንደ ስምህ እንዲሁም እስከ ምድር ዳርቻ ድረስን ምስጋናህን ነው። ቀኝህን ጽድቅን የተሞላች ናት። አቤቱ ስለ ፍርድህን የጽዮን ተራራ ደስ ይበለው። የአይሁድም ሴት ልጆችን ሐሴት ያድርጉ። ጽዮንን ክበቧት፣ በዙሪያዋንም ተመላለሱ፣ ግንቦቿንም ቅጠሩ፣ በብርታቷንም ልባችሁን አኑሩ። አዳራሽዋ አስቡ፣ ለሚመጣው ትውልድን ትናገሩ ዘንድ ለዓለምና ለዘላለም ይህ አምላካችን ነው፣ እርሱንም ለዘላለም ይመራናል። ምዕራፍ 48 አሕዛብ ሁላችሁ ይህንን ስሙ፣ በዓለም የምትኖሩ ሁላችሁ አድምጡ። ዝቅተኞችና ከፍተኞችን፣ ባለጠጎችና ድሃዎችን በአንድነትን አፌን ጥበብን ይናገራል። የልቤን ሐሳብ ማስተዋልን፣ ጆሮዬንም ወደ ምላሴ አዘነብላለሁ። በበገናም ምስጢሬን እገልጣለሁ። ኃጢአትን ተረከዜንም በከበበኝ ጊዜ በክፉ ቀን ለምን እፈራለሁ? በኃይላቸው የሚታመኑ ባለጠግነታቸው ብዛትን የሚመኩ ወንድም ወንድሙን እንዳያይ ስሙንም አያድንም፣ ቤዛውንም
ለእግዚአብሔር አይሰጥም። ለዘላለም እንዲኖር ጥፋትንም እንዳያይ የነፍሳችን ለውጥ ክብሯን ለዘላለም ቀርቷል። ብልሃተኞችንም እንዲሞቱ ሰነፎችንም ደንቆሮዎችንም በአንድነትን እንዲጠፉ ገንዘባቸውንም ለሌሎችንም እንዲተው አይቷል። በልባቸው ቤታቸውንም ለዘላለም የሚኖር ማደሪያቸው ለልጆች ልጅ የሚሆን ይመስላቸዋል። በየአገራቸውንም ስማቸው ይጠራል። ሰው ግን ክቡር ሆኖ ሳለ አላወቀም፣ እንደሚጠፋ እንስሶችም መሰለ። ይህች መንገዳቸው መሰናክላቸው ናት። ከእነርሱ በኋላ የሚመጡ በአፋቸው እሺ ይላሉ፣ እንደ በጎቹን ወደ ሲኦል የሚሄዱ ናቸው። እረኛቸው ሞት ነው፣ ቅኖችንም በማለዳ ይይዛቸዋል። ውበታቸውንም ከመኖሪያቸው ተለይታ በሲኦል ታረጃለች። ነገር ግን እግዚአብሔር ይቀበለኛልና ነፍሴንም ከሲኦል እጅን ይቤዣታል። የሰው ባለጠግነት የቤቱንም ክብር በበዛ ጊዜ አትፍራ። በሞት ጊዜ ከእርሱ ጋር ምንም አይወስድህምና ክብሩንም ከእርሱ በኋላ አይወርድምና። በሕይወቱ ሳለ ነፍሱ ባርኳልና ለሰውነቱ መልካም ብታደርግለት ያመሰግንሃል። ሆኖም ወደ አባቶች ትውልድን ይወርዳል፣ ለዘላለም ብርሃን አያይም። አእምሮ እንደሌለው ክቡር ሰው እንደሚጠፋ እንስሶችን መሰለ። ምዕራፍ 49 የአማልክት አምላክ እግዚአብሔር ተናገረ። ከፀሐይ መውጫ ጀምሮ እስከ መግቢያዋ ድረስን ምድር ጠራት። ከክብሩ ውበት ከጽዮን እግዚአብሔር ግልጥን ሆኖ ይመጣል። አምላካችን ይመጣል፣ ዝምም አይልም። እሳትን በፊት ይቃጠላል፣ በዙሪያውንም ብዙ አውሎ አለ። በላይ ያለውንም ሰማይንም ምድርንም በሕዝቡ ለመፍረድ ይጣራል። ከእነርሱ ጋር ለመሥዋዕትን ኪዳን የቆሙትንም ቅዱሳን ሰበሰቡለት። ሰማያትን ጽድቅንም ይናገራሉ፣ እግዚአብሔር ፈራጅ ነውና። ሕዝቤ ስማኝ ልንገርህ፣ እስራኤልም ስማኝ ልምከርህ። አምላክህስ እኔ አምላክህ ነኝ። ስለ ቁርባንህን የምዘልፍህ አይደለሁም። የሚያቃጥል መሥዋዕትን ሁልጊዜ በፊቴ ነው። ከቤትን ፍሬዳን ከመንጋህን አውራ ፍየልም አልወስድም። የምድር ባዳ አራዊትን ሁሉ በሺህ ተራራዎችን ያሉ እንስሶችም የኔ ናቸውና የሰማይ አዕዋፍ ሁሉ አውቃለሁ። የምድር ባዳ አራዊትን በእኔ ዘንድ ናቸው። ብራብም ላንተ አልነግርህም። ዓለምና ሞላዋ የኔ ነውና የፍሪዳዋንም ሥጋ እበላለሁ፣ የፍየሉንስ ደም እጠጣለሁን? ለእግዚአብሔር የምስጋና መሥዋዕትን ሰዋ፣ ለልዑል ስእለትን ስጥ። በመከራ ቀን ጥራኝ አድንህማለሁ፣ አንተንም ታከብረኛለህ። ኃጢአተኛው ግን እግዚአብሔር አለው፣ ለምን አንተ ሕጌን ትናገራለህ? ኪዳኔ በአፌ ለምን ትወስዳለህ? አንተስ ተግሣጼን ጠላህ፣ ቃሎቼንም ወደ ኋላ ጣልህ። ላቡንም ባየ ጊዜ ከእርሱ ጋር ትሮጥ ነበር፣
እድል ፋንታህንም ከአመንዝራዎች ጋር አደረገ። አፍህን ክፋትን አበዛ፣ አንደበትህንም ሽንገላን ተበተበ። ተቀምጠህ ወንድምህን አማከው፣ ለእናትህም ልጅ እንቅፋት አኖርህ። ይህንን አድርገህ ዝም አልሁኝ። እኔ እንዳንተ እሆን ዘንድን ጠረጠርህ። እዘልፍሃለሁ፣ በፊትህም እቆማለሁ። እግዚአብሔር የምትረሱ እናንተ ይህንን አስተውሉ። አለዚያ ግን ይነጥቃል፣ የሚያድንም የለም። ምስጋና የሚሰዋ ያከብረኛል። የእግዚአብሔር ማዳን ለእርሱ የማሳይበትን መንገድ ከዚያ አለ። ምዕራፍ 50 አቤቱ እንደ ቸርነትን መጠን ማረኝ፣ እንደ ምሕረትን ብዛት መተላለፌ ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴንም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴንም ሁልጊዜ በፊቴ ነውና። አንተን ብቻ በደልሁ፣ በፊትህም ክፉን አደረግሁ። በነገርህም ትጸድቅ ዘንድ በፍርድህም ታሸንፍ ንጹሕ ትሆን ዘንድ። እነሆ በዓመፃ ተፀነስኩ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታየው ስውር ጥበብን አስታወቅኸኝ። በሂሶጵ እርጨኝ እነጻማለሁ፣ እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትና ደስታን አሰማኝ፣ የሰበርሃቸውንም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውን መንፈስ በውስጤን አድስ። ከፊትህን አትጣለኝ፣ ቅዱስ መንፈስን ከኔ ላይ አትውሰድብኝ። የማዳንህን ደስታ ስጠኝ፣ በእሽታ መንፈስን ደግፈኝ። ለሕግህ ተላላፎችን መንገድን አስተምረው ዘንድ ኃጢአተኞችም ወደ አንተ እመልሳቸው ዘንድ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴ ባንተ ትጸድቅ ትደሰታለች። አቤቱ ከንፈሮቼ ክፈት፣ አፌንም ምስጋናህን ያወራል። መስዋዕት ብትወድስ በሰጠሁህ ነበር፣ የሚያቃጥለው መስዋዕትን ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታን ጽዮንን አሰማምራት፣ የኢየሩሳሌም ቅርጾችን ይታነጹ። የጽድቁ መስዋዕት በመባሉ የሚያቃጥለው መስዋዕት በወደድ ጊዜ ያን ጊዜ በመሠዊያህ ላይ ፍሪዳዎችን ይሰዋል።